بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد فسلام الله عليكم ورحمة الله وبركاته ودنا يتكبراتشو يتودداتشو ሚንበር ቲቪ ተከታታዮች ሳምንታዊ ፕሮግራማችን እነሆ ጀምሯል። ከእናንተ የመጡ ጥያቄዎችን ኡስታዞችን የምንጠይቅበት ሰዓት ላይ እንገኛለን። ጥያቄ ካላችሁ 9282 ላይ ዋይኤስ ብላችሁ መላክ ትችላላችሁ። ጥያቄው ለኛ ይደርሰናል፣ ያሰናዳል፣ ኡስታዛችንን እንጠይቃለን ማለት ነው። ኡስታዝ ሰዓታችን አክብረህ ስለተገኘልን ከልብ እናመሰግናለን ኢንሻአላህ። ዛሬም እንግዲህ እንደተለመደው ባለፈው ሳምንት እንደሄድንበት ከተመልካች የመጡ ጥያቄዎችን ከማስተናገዳችን በፊት በእኛ በኩል አስፈላጊ ናቸው ብለን ያሰብናቸውን በተለይ ይሄ ከሸሪዓዊ ድንጋጌ አንጻር የረሱል ሰለላሁ ዐለይሂ ወሰለም ዘመን ምን ይመስል ነበር ያሉን የጀመረናቸው ነበርና እነሱን ነው ኢንሻአላህ የምናየው። ታሪክል ተሽሪዕ ማለት ነው፣ ተሽሪዕ الاسلام እሱን የምናይበት ነው። እንግዲህ ባለፈው እንዳየነው ቆንጆ ነገሮችን አንስተናልና የድንጋጌ ምንጮች ምንድናቸው ከሚለው ብንጀምር ዛሬ ጥሩ ይመስለኛል። የድንጋጌ ምንጮቹ መስደሮቹ ምንድናቸው? ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ባለፈው ፕሮግራማችን ላይ ባየነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያው ታሪክ ተሽሪዕ ድንጋጌ አመጣጡን ሁለት መርሐላ ከፍለነው ነበር። ከሂጅራ በፊትና ከሂጅራ በኋላ በሚለው የእያንዳንዱ የራሱ ባህሪ እንዳለውም አስረድተን ነበር እና ኡሱሶችም እንዳጠቃላይ መሰረቶችስ በምን ላይ ነው የቆመው የተገነባው የሚለውንም ስለምን አሳልፈናል። በዛሬው ዕለት ኢንሻአላህ የምናነሳው በዚህ في العصر النبوي التشريع في العصر النبوي وبتاريخ التشريع في العصر النبوي መሳድሮች ምንጮቹ በነብዩ ጊዜ የድንጋጌ ምንጮች ምንድናቸው የሚል ነው። هناك مصدران مهمان ሁለት ዋና መስደሮች ወይ ምንጮች አሉ ወይ ሁለት መስደሮች አሉ እንላለን። አንደኛው ወህዩን መጥሉ ወህዩን غير መጥሉብ እንለዋለን። ወህይ ነው የሚነበብ የሆነ ወል ቁርአን ነው። ቁርአን እንግዲህ ያው የድንጋጌ ምንጭ ነው የሚነበብ መጥሉብ ነው ወህዩ መጥሉብ ነው። ያኛው የነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸውም ወህይ ነው። ወህይ غير መጥሉብ ነው ባይሆን وما ينطق عن الهوى إن هو إلا وحي يوحى ስለሆነ ወህዩን غير መጥሉብ ነው የማይነበብ የሆነ ወህይ ነው ብለን እንላለን። ያ ቁርአን እንግዲህ የድንጋጌ ምንጭ ነው። ቁርአን ለማንኛውም ችግር መፍትሄ እየሰጠ የሆነ ነገር ክልክል ነው ይላል፣ የሆነ ነገር የተፈቀደ ነው ይላል፣ የሆነ ነገር ገደብ ያስቀምጥለታል። እንዳጠቃላይ በእስልምና ውስጥ ያሉ ድንጋጌዎች ያው ወደ ምንጫቸው ሲመለሱ ቁርአን ውስጥ በቁርአን ጥላ ውስጥ ይገባሉ፣ ሐዲሱም ቢሆን ማለት ነው። ስለዚህ ላኪን ግን ዑለማዎች ሲከፍሉት የሚነበብ የሆነ ወህይና የማይነበብ የሆነ ወህዩን غير መጥሉብ እንደው ቲላዋው ዒባዳ የሆነ ማለት ማንበብ ዒባዳ የሆነ ወህይና ራእይና ወይም እንደዛ ያልሆነ በማለት እንከፍለዋለን። የኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ንግግራቸው ተግባራቸው ሲሰራይተው ሰምተው ወይም ሲነገር ሰምተው ዝም ያሉት ያ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ የሚካተት ስለሆነ ወህዩን غير መጥሉብ ብለን እንጠራዋለን ማለት ነው። ስለዚህ በጥቅሉ የድንጋጌ ምንጩ በረሱል ዘመን ሁለት ናቸው ማለት እንችላለን። አንደኛው ቁርአኑ ራሱ ነው፣ ሁለተኛ ረሱል ራሳቸው ናቸው። ሐዲስ እንል ከሳቸው በኋላ ሐዲስ እንል አሁን በሳቸው ዘመን ግን ራሳቸው ናቸው ሙፍቲው። እሳቸው የሚነግሩ ንግግር ወይተው ዝም ካሉ እውቅና ሰጡ ማለት ነው። ስለዚህ ሁለቱን ነው ምንጭ አድርገን የምንለው። በዛን ጊዜ ከዚህ ውጭ ሌላ የለም ማለት ይቻላል። በሳቸው ዘመን የድንጋጌ ፖሊሲ ወይንም መንገዱ መንሃጁ ምንድን ነበር? አንደኛው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ መንሃጅ ተሽሪዕ في العصر النبوي አንደኛው የሆኑ ሐዋዲስ እና ነዋዚል የምንላቸው አሉ። እለት ኡማውን ሙስሊሙ ማህበረሰብ የሚያጋጥሙ ችግሮችና እስላማዊ መፍትሄ የሚሹ ጉዳዮችን በተመለከተ ቁርአንም ወረደ ወይም ነብያዊ ንግግርም መጣ በዛ የሚሰጠው መፍትሄ ነው። ይሄ ምን ማለት ነው? ለሚገጥም ችግር
ወይም ደግሞ ክስተቶች መፍትሄ እየሰጡ መሄድ ይሄ የድንጋጌ አንደኛው መንገድ ነው፣ ፖሊሲ ነው ማለት እንችላለን፣ ወይ መንሃጅ ነው። በዚህ አይነት መንገድ ድንጋጌዎችን ያመጣሉ። ይፈቀዳል አይፈቀድም፣ እንዲሁን በዚህ ውጣ በዚህ ውረድ ይደረግበታል። ቁርአን የሚምጣ በዛ ጉዳይ ላይ በዚህ ላይ እንግዲህ ዑለማዎች ብዙ አስባብ ኑዙል የሚሉት ነገር አላቸው። አስባብ ኑዙል የወረደበት ምክንያት እንግዲህ የወረደበት ምክንያት አንዳንድ ጊዜ ያንንም ጉዳይም በቀጥታ የሚመለከትም ሌላም ከሱ ተመሳሳይም ወይም ደግሞ ሰፋ ባለ መልኩም የሚያካትት የሚያቀፍ ተደርጎ ቁርአን አያው ይወርዳል። ወይም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስም በዚህ አይነት መንገድ በዚህ አይነት ሲያቅ አውድ የሚመጣበት ጊዜ አለ። ይሄ አንደኛው ነው። ሙዓለጀት ሐዋዲስ ወነዋዚል የምንለው ይሄ አንድ መንሃጅ ተሽሪዕ ነው። ተሽሪዕ የሚያደርጉበት መንገዳቸው በዚህ ነው። ሁለተኛው ደግሞ አቅዋሉ ነብዩ ሰለላሁ ዐለይሂ ወሰለም አፍዓሉ ተግባራቸው ያኛው አስባብ ኑዙል ጋር የተያያዘ ነው። የኛው አቅዋላቸው አፍዓላቸው የሱ ሲሰራ አይተው ተቅሪራታቸው ውስጥ የሚገባ ነው። እሱም ድንጋጌ ነው። ነብዩ ይናገራሉ፣ ተሽሪዕ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሰራሉ፣ ተሽሪዕ ነው። ወይም ሲሰራ አይተው ዝም ይላሉ፣ ይሄ ህግ የሚያወጡበት በዚህ አይነት መንገድ ነበር። حتى አንዳንድ ሱሐቦች ሲያወሩ ምን ይላሉ? ኩና مع النبي صلى الله عليه وسلم አንድ ሰው እንደዚህ አለ። ይሄ በቃ ሌላም ነው ነገር ያለው ይሄው እዛው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ في حضرة النبي صلى الله عليه وسلم አይም ደግሞ ሰምተው ወሬው ደርሷቸው ዝም የሚሉበት አጋጣሚ አለ። ከተናገሩበት ንግግራቸው ነው የሚሆነው እና እንደዚህ ይያል ያው طبعا ንግግሩ ይቀደም ተግባሩ ይቀደም፣ ተግባር ይቀደማል የሚሉ አሉ፣ ንግግር ይቀደማል የሚሉ አሉ። ንግግር ይቀደማል የሚለው አብዛኛው ዑለማዎች ሐሳብ ነው። ለምን ንግግራቸው በቀጥታ ተሽሪዕ ነው፣ ድንጋጌ ነው። ተግባር ግን አንዳንድ ጊዜ ከስንት አንድ ጊዜ ቢሆን የሳቸው ብቻ ኻስያ ሊሆን ይችላል። ሌላው ለኡማው ድንጋጌ ሳይሆን በሱ ብቻ ያጠረ ልዩ ተግባር ወይም ልዩ ባህሪ የሚሆንበት አጋጣሚ ሊሆን ይችላል እና እንግዲህ በአጠቃላይ እንትኑ ስናሳጥረው طرق التشريع أو منهج التشريع في العصر النبوي معالجة الحوادث والنوازل بأسباب النزول ወይም የሆነ ቁርአን አያ ወርዶ ክስተቶችንና ገጠመኞችን መፍትሄ መስጠት። ሁለተኛ ደግሞ አቅዋሉ ነብዩ አፍዓሉሁ ወተቅሪራቱሁ እዚህ ውስጥ የሚገባ ነው ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው፣ ንግግራቸው ወይም ደግሞ ሲሰራ አይተው ሲነገር አይተው ዝም ያሉት። ስለዚህ የግድ ክስተት ብቻ እንጠብቅም ማለት ነው። ክስተት አንጠብቅም። የእሳቸው ሙሉ ሀያታቸው፣ እንቅስቃሴያቸው፣ ቤት ውስጥ ያለው ሀያት፣ ከቤት ውጭ ያለው ሀያታቸው ሁሉ ነገር የህግ ምንጭ ነው ያገለግልናል ማለት ነው። የማይሆንበት ቦታም አለ። ማህል ቅድም ከተግባራቸው በሳቸው ብቻ የተለየ የሚሆንበት አጋጣሚ ሊኖር ይችላል። ለምሳሌ 9 ሚስት ማግባት እንበለው ወይም ሌሊት መቆም ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا ይሄ ሌሊት መቆም በነብዩ ሰለላሁ ዐለይሂ ወሰለም ግዴታ ነበር። ሌላ ኡማቸው ላይ ግዴታ ነበር ተግባራቸው ማለት ነው። ወይ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም የሚሰሩት በሰዋዊ ባህሪያቸው የሚሰሩት ነገር አለ ድንጋጌ ያልተሻበት በሰዋዊ ባህሪያቸው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ተመዲና ወደ መካ ሲመጡ የሆነ ቦታ ላይ ያረፉበት ቦታ ነበር፣ ወይም ደግሞ የሆነ ቦታ ላይ ሽንት ቤት የወጡበት ቦታ ነበር። ውዱእ አድርገው ሶላት ሰገዱበት። እዛ ቦታ ላይ ሄዶ ሶላት መስገድ፣ እዛ ቦታ ላይ ማረፍ፣ እዛ ቦታ ላይ ሽንት ቤት መጠቀም ይሄ ዒባዳ አይደለም። በሲፈት በሸሪዓ የሰሩት ነው። በሰዋዊ ባህሪያቸው ሰው መሆናቸው የሰሩት ነው። ለምሳሌ መዲና እንደሄዱ መጀመሪያ ጊዜ قدم إليه لحم ضب ይላል። አርጃኖ የሚባል እንስሳ ታርዶ ስጋው ቀረበላቸውና እጃቸውን ስብስብ አደረጉ። አሐራሙን ያ ረሱላህ ሐራም ነው ወይ ተብሎ ተጠየቁ። قال لا ولكن اعفو لان قوم لا تاكله እኛ ገር ስለማይበላ ማህበረሰባችን ውስጥ የተለመደ ምግብ ስላልሆነ እኔ ለራሴ መብላት አልፈልግም እንጂ ሐራም አይደለም አሉ። ስለዚህ እንደዚህ አይነት በሰዋዊ ባህሪያቸው የሆነ የሚተውት ነገር ወይም የሚሰሩት ነገር እንዳለ ከዚህ የምንረዳው ቁም ነገር አለ ማለት ነው ከዚህ ንግግራቸው። ስለዚህ ለተሽሪዕ ብለው ለድንጋጌ ብለው የሰሩት ተግባር የኖሩት ሀያት بالضبط ማንኛውም ሰው ያንን መተግበር ያንን መፈጸም ያው የእስልምና አካል አድርገን ልናየው እንችላለን። ተዛ ደግሞ ምን ያክል እንደው እንዳጠቃላይ ድንጋጌ ይሆናል እንጂ የድንጋጌ ደረጃ ደግሞ ከፍ ዘቅ የሚልበት ሁኔታም ባለሱ ደረጃው አሁን ባህል ጋር ስለ ምግቡ ሲያነሱልኝ አሁን እሳቸው ያን ምግብ መብላት ደስ አላላቸውም ባህላቸው ስላልፈቀደ። ይሁን እሳቸው የኖሩበት ማህበረሰብ
ባህል ያን ምግብ ስለማያውቀው መካን የኖሩት መዲና ነው የሄዱት። ከዚህ ጋር ተያይዞ አለባበስ ላይ የአረብ ባህል የምንለው አለ። አሁን ጀላቢያ ለብሰዋል። እርስዎ ለምሳሌ አሁን ይሄ ጀላቢያ ዲን ነው፣ ኮፍያ ማድረግ አሁን በምንድን ነው የምንለየው? ይሄን ነገር አሁን ከቦታ ቦታ የሚለያዩ ነገሮችን ማለት ነው። ፊል ሐቂቃ እንደ አጠቃላይ ይሄ አለባበስ ባህል ነው። ባህል ነው ስንል ባይሆን የሆነ ክፍል እስልምና ያስቀመጠው ገደብ የለውም ወይ መዋሰፋት የለውም ማለት አይደለም። ለምሳሌ በሴት ልጅ አለባበስ የተቀመጠ የአለባበስ ህግ አለ። ከዛ ውጭ ባለው ግን ሐታ ራሱ ለምሳሌ አሁን ይሄ ምናልባት አንዳንድ ሀገር ላይ ጅልባቡ ራሱ የራሱ የሆነ ቅርጽ አለው። የራሱ የሆነ ቅርጽ አለው። እንደ ሀገሩ ይለያያል። ጀለቢያ ብንል እኛ አብዛኛው ኸሊጅ ገልፍ ሀገር ጋር የተቀራረቡ ስለሆነ የዛን አካባቢ ባህል እንለብሳለን እንጂ ጀለቢያዎች ራሱ ከሀገር ሀገር የሚለያዩበት እንትን አለ፣ ባህሪ አለ፣ አለባበስ ማለት ነው። እና እንደዚህ አይነት ገጠመኞችም ይኖራሉ። ፊል ሐቂቃ ከዚህ በፊት አላውቅም ነገር ያለው ይመስለኛል። አዛር እንደሄድኩኝ መጀመሪያ የሆነች ኩፍያ ነገር ለብሼ ልጥብ ያለች ኩፍያ ለብሼ መጣዕም ካፌ ይሄድ ምግብ ስንቀበል ካፌ መስኮት ላይ ሰራተኛው አንተ ሽሻኒዩን አለኝ። አንተ ሽሻኒ ነህ እንዳለኝ እንዴ ነው ተገረምኩ። ሽሻኒ ጥቁር የለውም መሽም እንደው ነጭ ነው። كيف አልኩት። ትረባም ነገር መሰለኝ ጣዕን እያደረገኝ መሰለኝ። كيف አልኩት። هذا ده خاص بالشيشان يعني الناس ባህል እኮ ነው ይሄ የለበስከው አለኝ። ከዛ በቃ ቤት ገባሁና በርም ገባሁና ላካ እንደዚህ ማለት ነው እንደ እኛ የሀበሻ ሙስሊም የራሱ የሆነ ያለባበስ እንትን መገለጫ ሊኖረው ይገባል። ያው ብዙም ተሰለለ እንደዛ ነገር ነው። ፊል ሐቂቃ ድሮ በቁርአን ስንቀራ ትዝ ይለኛል ኩፍያ አሰራር ያስተምሩን ነበር። ቁርአን እየቀራን ኩፍያ እንዴት እንደሚሰራ አሁን አንዳንድ ቦታ ሳይ ይሄ የሀደሪ ኩፍያ አይነት ነገር እሱን እንዳለ እንትኑም ዲዛይኑም ሁሉም እንደዛ ነገር ነበር። እና ይሄ ባህል ነው፣ የአንድ ማህበረሰብ መገለጫ ነው። ምንም እንትን ነገር የለውም፣ ችግር የለውም። ላኪን ፊ ኒሃያ ሚን ባቢል እንደው ኢዕቲዛዝ እንደው አንዳንድ ጊዜ እኮ አለ የራስህን በራስህ በነገር በራስህ ነገር ራስህን ችለህ ስትቆም ጥሩ ነገር ነው የሚኖረው፣ ጥቅም ይኖራል። መገለጫህም ነው የምትገለጸው፣ የምትታወቅበት ነገር እኮ ሊሆን ይችላል እኮ። ስለዚህ እንደዛ ነገር ይሄ አለባበስ ባህል ነው እንዳጠቃላይ። ግን ቅድም እንደነገርኩት መዋሰፋት የለውም ማለት አይደለም። የሴት ልጅ አለባበስ የራሱ መዋሰፋት፣ የወንድ ልጅ አለባበስ የራሱ መዋሰፋት አለው። ሸሪዓው የሚያስቀምጣቸው ዳዋሚቶች ይኖሩታል። ለምሳሌ ወንድ ልጅ መልበስ ያለበት ሱናም ይሁን ግዴታም ይሁን ከቁርጭምጭሚት በላይ ለምሳሌ ማድረጉ እንደዚህ በዛን ሰዓት መጎተቱ ኩራት ስለሆነ ሱና የሚሆንበት እንደዚህ ያለ ይመጣል። እያንዳንዱ ስፔሲፊክ ጉዳዮች ደግሞ ለብቻቸው ራሳቸው ባህሪ የሚኖርባቸው እንትኖች ይኖራቸዋል። ግን በጥቅሉ አመጋገብ፣ አለባበስ የምንላቸው ነገሮች ይሄ ምን العادات والتقاليد ነው። ባህል ተለምዶ ነው የሚሆነው እንጂ ዲን ሊሆን አይችልም። የረሱል ሰለላሁ ዐለይሂ ወሰለም እንቅስቃሴን ስንመለከት ከባህልና ሰው ከመሆናቸው አንፃር ያደረጉትን ነገር እየለየን እናወጣለን ማለት ነው። ሸሪዓውን ስንደነግገው ሸማኢል አልሙሐመዲያ ሚል እንትናለው እንትና ትርሚዚ ሸማኢል አልሙሐመዲያ ላይ ብዙ ነገሮችን ያወራል። ያው ባህሪያቸውን የሚናገር ማለት ነው። ያው እንግዲህ በሰዋዊ ባህሪያቸው የሚሰሩት አለ፣ በሳሒብ ሪሳላ በመሆናቸው የሚሰሩት ደግሞ አለ። በሳሒብ ሪሳላ በመሆናቸው የሚሰሩት እሱ ነው ድንጋጌ ሊሆን የሚችለው። ኸይር ነው። ስለዚህ በጥቅሉ የድንጋጌ በሳቸው ዘመን የነበረው የድንጋጌ መንሃጅ የነበረው ፖሊሲ የነበረው ሁለት ነገሮች ናቸው ብለን መዝጋት እንችላለን። አንደኛው ክስተቶች ናቸው። የሚከሰቱ ነገሮች ሲመጡ አሁን ቁርአን ላይ የሰአሉነከ አኒል መሒድ፣ የሰአሉነከ አኒል አንፋል፣ የሰአሉነከ አኒል ሩህ ሲጠየቁ የሚሰጡት ማብራሪያ ያ ቁርአን ይሄ ወህይ አስባብ ንዙል የምንለው ወይም ሙዓለጀት አልአሕዳት ወልነዋዚል ማለት ነው። የተፈጠሩ ችግሮችንና ክስተቶችን መፍትሄ ይሰጣል። ሁለተኛ ደግሞ ኖርማሊ ህጉ ዝም ብሎ መጥቶ ይነገራል፣ ወይም በመኖር በረሱል መኖር ውስጥ የምናያቸው ነገሮችን እንደ ህግ መጠቀም እንችላለን ማለት ነው። ኸይር ነው። ለዛሬ እነዚህን ሁለት ካየናቸው ከኛ በኩል ከዛ ከወንድም እህቶቻችን የመጡ ጥያቄዎችን እያስተናገርን ብንቀጥል ጥሩ ነው ብዬ አስባለሁ። ምክንያቱም የረሱል ዘመንን ጨርሰናል። ከዛ በኋላ ከሳቸው በኋላ ደግሞ የሱሐባ ዘመን የድንጋጌ ምንጮች ምን ይመስሉ ነበር፣
የታቢዒዎቹ ዘመን ምን ይመስሉ ነበር እያልን እያሳደግነው ብንሄድ የተሻለ ይሆናል። ለዚህ እሳቸውን ዘመን ጨርሰናል። ኸይር ነው ኡስታዝ። ከተመልካች የመጣ ጥያቄ ነው ይሄኛው። በጀማዓ ለመስገድ መስጊድ በመገባበት ሰዓት ሰፉ ሞልቶ ክፍተት አጣለሁ፣ ምንድነው ማድረግ የሚጠበቅብኝ የሚል ጥያቄ መጥቷል። ይሄ እንግዲህ ከኋላ ሶፉ ሞልቷል፣ መስጂድ ውስጥ ሲመጣ አንዲ ክፍተት የለም፣ አንድ ሰው ብቻውን ነው። ምን ያድርግ? ከኋላ ጀማዓ የሚመጣ ሰው የሚመጣ ለብሎ ተስፋ ካደረገ ይጠብቅ፣ ኢማሙ ሩኩዕ እስካላደረገ ድረስ ሊመጣ የሚችል የለም ከዚህ በኋላ ብሎ ካሰበ ደግሞ ምን ያድርግ የሚለው ላይ ዑለማዎች መካከል የሀሳብ ልዩነት አለ። አንዳንዶቹ ላ ሰላተ ኸልፈ ልኢማም ተብሏል። ከኢማም በኋላ ኸልፈ ሶፍ ተሰፍ በኋላ ሶላት የለም ተብሏል እና ሶላቱ ባጢል ነው፣ ብቻውን ኢማሙን ተከትሎ እዛ ቢሰግድ ያሉ ሰዎች አሉ። ሶላቱ ባጢል ነው። ይህን ዛሂሩን ተከትለው ማለት ዛሂሩን ሐዲስ ላ ሰላተ ኸልፈ ሶፊ ተብሏል። ከሶፍ በኋላ ሶላት የለም ማለት ሶላቱ አትበቃም ማለት ነው። ላ ሰላተ ላይ ፈቲህ ክታብ እንደሚለው ማለት ነው። ዘጉት በቃ ብለዋል። ሶላት ባጢል ነው የሚሉ አሉ፣ ኢማሙን ተከትሎ ቢሰግድ። ሌሎች ደግሞ ከኋላ ሲመጣ ከፊት ካለው ሰው ይጎትት እያሉ አሉ። ከፊት ያለውን ሰው ይጎትት፣ የመጨረሻው ሰፍ ላይ ያለው መጨረሻ አንዱን ሰው ይጎትትና መጨረሻ ወደ ኋላ ይጎትትና ከሱ ጋር ያድርገው የሚሉ አሉ። ይሄም የራሱ ሆነ ማህዚር አሉበት። ለመንገተት ሊሆን ይችላል፣ የማያውቅ ሰው ሊሆን ይችላል። እንደገና ደግሞ ምን አፍضل ለመፍዱል እየወሰድ ነው በላጭ እዛ ሶፍ ላይ መሆን የበለጠ ነው። ወደታች ሶፍ ወደ ኋላ በሆነ ቁጥር ሁሉ ዝቅ ያለ ነው። ስለዚህ ከበላጭ ወደ ተበላጭ ዝቅ ማድረጉ ይሆንበታልና አጅር ሊቀንስበት ይችላልና እንግዲህ ሶፍ አልአወል ሲሆን ደረጃው ከፍ ያለ ነው። ወደ ኋላ በመጣ ቁጥር ሁሉ ዝቅ ይላል። ምን አልአፍضل ወይ ምን አልፋዲል المفضول ዝቅ ያደረግነው ነውና ሌላ ችግር ሊያስከትልበት ይችላል ብለው ያሉ አሉ። ይሄኛውም እንዲያው ማህዲር ወስኑ። ሌላ ደግሞ ማያቅ ሰው ከሆነ ወደ ጠበብ ሊገባበት ይችላል የሚል ችግር አለ። ሶስተኛው ብቻውን ይስገድ ያመልክ ይላል። ብቻውን ይስገድ፣ ኢማሙ ጋር ይስገድ። እንደውሱ የሚመስለው ራጅሁል ቀውል ብቻውን ኢማሙ ጋር ይሰግድ ምንም ችግር የለበትም። ከኋላ ብቻውን የተሻለው እሱ ነው። እንደው ምናልባት ወደ ኮርና ሐነፊዎች ምን ይላሉ? የሆነ ኮርና የሆነ ጥግ ግድግዳ ነገር ካለው ይሄን ከሆነ ታን ወይ ከግራ ወይ ከቀኝ በኩል የሆነ የሚሆንበት ካለ ወደዛ ጠጋ ብሎ ይስገድ የሚል እሱ አመዛኝ ነገር ነው የሚሆነው ማለት ነው። ኸይር ነው። ከተመልካች የደረሰን ጥያቄ የመጀመሪያ ጥያቄያችን ኡስታዝ ሲመልሱት እንግዲህ ይሄ ሰፍ ሞልቶ ከደረሰ ያለ የዑለማዎች መካከል ያለውን የሀሳብ ልዩነት አስቀምጠዋል። ብቻውን መስገድ አይሆንም፣ በፍጹም ሰላቱን ይበላሻል፣ ተቀባይነት የለውም ብለው የሚያምኑ ዑለማዎች አሉ። ሌሎች ደግሞ የሚተባበረው ሰው ካገኘ ምልክት በመስጠት ጎትቶ አብሮ መስገድ ነው የተሻለ ብለው የሚያምኑ ዑለማዎች አሉ። እንደ ሐነፊ መዝሀብና ደግሞ እሳቸው የተሻለ ነው ብለው ቆርጠው ፈትዋ የሰጡበት ደግሞ ብቻውን መስገዱ ቢያንስ ጥግ ላይ ሂዶ ብቻውን ቢቆም የተሻለ ነው የሚል አቋም አላቸው። ሌሎች ጥያቄዎችን ኢንሻአላህ ከአፍታ ቆይታ በኋላ ተመልሰን እንመጣለን። ባላችሁበት ጠብቁ ነው። ቢስሚላህ ራህማን ራሂም ተመልሰን መጥተናል። አንድ እህታችን የጠየቀችን ጥያቄ ነው። ጥያቄው ምንድነው የሚለው ሴት ልጅ ቤቷ ውስጥ ብትሰግድ የተሻለ ነው ወይስ መስጂድ ሂዳ ብትሰግድ የተሻለ ነው? ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ቅድም ከረፍት በፊት ያየነው ይሄ ሐነፊያዎች መዝሀብ እንትኑንም ይላሉ ነው ይጎትት የሚለውንም ከሶፉ ላይ ይላሉ ነው። እሱም ለማስታወስ ያክል ነው። እንደዛ ያው ግን መጨረሻ ላይ እንደዛ ካልሆነ ይሄ የማይሳካ ከሆነ ወደዛ ተጠግቶ ይስገድ የሚል ነገር ነው እና አሁን እሱን ለማስታወስ ያክል ነው። ሴት ልጅ የሴት ልጅ ጀማዓ መስገድ ይበልጣል ወይስ ቤተ መስገድ ይበልጣል? ዑለማዎች ከዚህም አልፈው ሐረም መስገድ ይሻላል ወይስ ቤተ መስገድ ይሻላል? ሐረም ጭምር ነው እንደዛ የሚሉበት ነገር አላቸው። ቤተ መስገድ ይበልጣል ነው የሚሉት።
ቤቷ መስጊድ ይበልጥላታል አጅሩ ይሄ ነው ተብሏል። ባይሆን እንግዲህ ይሄ ምሽም አይስገዱ ማለት አይደለም። جاء في صحيح مسلم عن النبي صلى الله عليه وسلم أنه قال لا تمنعوا إماء الله مساجد الله يا الله نسيت باروችን የአላህ መስጂዳት ከለክሏቸው ሂጄ ሰግዳለሁ ካለች የጀማዓ አጅር ታጣለች ማለት አይደለም ብለናል ከዚህ በፊት። የጀማዓ አጅር ታገኛለች፣ የጀማዓ አጅር ታገኛለች ይላሉ ዑለማዎቻችን። አብዛኛው ዑለማዎች ይሄ 27 ቤቷ ሰግዳ ማለት ነው። አይ ጀማዓ መስጂድ ሂዳ ብትሰግድ የጀማዓ አጅር ታገኛለች። አዎ የጀማዓውን አጅር ታገኛለች። ግን መስጂድ ሂዳ ከምታገኝ የጀማዓ አጅር የበለጠ ቤቷ ብትሰግድ የተሻለ አጅር አላት ለማለት ነው። ግልጽ ነው ይሄ እንጂ ቤቷ ብቻዋን ብትሰግድም መስጊድ ሂዳ በጀማዓ ከምትሰግደው የተሻለ አጅር አላት ማለት ነው እንጂ የጀማዓ አጅርን 27 25 ምን ነው የጀማዓ አጅርን አታገኝም ማለት አይደለም። لا تمنعوا إماء الله مساجد الله ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መከልከል የለም። ላኪን ይሄ ሲባል ደግሞ ዝም ብሎ ልቅ አይደለም የሚለው إذا كان فيه طلب للعلم علم طلب العلم دعوة محاضرات ትምህርት መማር እንደዚህ አይነት ነገር ካለበት ያው መስጂዱ መስጊዱ የበለጠ ነው። እንደዚህ አይነት ነገር علم ለመማር ዳዕዋ ለማዳመጥ ምናምን እንደዚህ አይነት አጋጣሚ ካለ ቁርአን ሄዶ ለመማር ለመቅራት እድሉ ካለ ደግሞ ለዛ ፍርሳ ካለ ደግሞ መስጂድ ብትሄድ የተሻለ የተወደደ ይሆናል ብሎ ዑለማዎች ፈትዋ ይሰጣሉ። ስለዚህ በጥቅሉ ቤቷ ይበልጣል ቢለው እንወስድና ነገር ግን ዕውቀትን ፍለጋ ውስጡ ላይ ዳዕዋ ለማዳመጥ ትምህርት ለመማር ቂራአት ለመቅራት መድረሳ ምናምን ካለ ግን እዛ መስገዱ የተሻለ ነው ብለን እንትንነዋለን። ግን በሚሄዱበት ሰዓት መጠበቅ ያለባቸው ነገር አለ። መስጊድ ሲሄዱ መስጊድ ማንኛውም ቦታ ላይ ከቤት ስትወጣ ሙህተሽሙና ሙህተረሙና የተከበረች አለባበሷን አስተካክላ ሽቶ ሳትቀባ በአሁኑ ዘመን ላይ እንዳለው ኮስሞቲክሱ ምናምን መንገዱ በቃ ተንቀሳቃሽ ኮስሞቲክስ መስለው የሚሄዱ አሉ። እንደዚህ አይነት ነገር ሳትሆን የሚካጅ ምናምን የሚባለው ነገር አለ። እንደዚህ አይነት ሳትሆን ጠብዒያ ኢንሳና ጠብዒያ ሁና ተፈጥሮ ሰው ሁና መሄድ ትችላለች። ጃባን አስተካክላ በስነ ስርዓቱ ሙህተረም ሁና መሄድ ትችላለች። ሽቶ ሳትቀባ መሄድ ትችላለች ኢንሻአላህ። ኸይር ነው። ሌላኛው ጥያቄያችን የጁምዓ ሰላት አንዳንዴ በስራ በተለያየ ምክንያት አረፍዳለሁና ተሸሁድ ላይ እደርሳለሁ። ከተሸሁድ በኋላ 2 ረካ ነው የምሰግደው ወይስ 4 ረካ? ጁምዓዬን ነው የምሰግደው ወይስ ዙሁር ነው የምሰግደው የሚል ጥያቄ ነው የደረሰን። አሁን ይሄ በየብዛት እያየ ነው ያለ ነገር ነው። ሐቂቃ ጁምዓ ሰላት ብዙ ሰው እንደው ኢማሙ ኹጥባ ከጀመረ በኋላ የሚመጣ ነው ወይ ደግሞ እዛ አካባቢ ጫፍ ላይ እንደው ተጠግቶ የሚመጣ ነው። المفروض يعني ሰው እንደው በዚህ ሰዓት ላይ የተሰራ ስራ እንደው ቢቀርበት አለላቀል እንደው 30 40 ደቂቃ ቀደም ብሎ ምናለ ቢገባ እንደው ሌላ ይቀር ነው ማለት አላህ በረካ ያደርግለታል የሰራውን ስራውን። ርዝቁም ደግሞ እሱ አላህ ከጻፈለት የበለጠ አያገኘውም። የፈለገ ነገር ይዋል ሶላት ዘግቶ ቢሄድ ለጁምዓ ቀደም ብሎ ቢሄድ ይሄ ተገቢ ነው ያስባል። ሐቂቃ በየቦታው የምናየው ነገር በጣም ችላ ማለት ነው። ሐራም የሆነበትም ኹጥባ ያለ ወይንም አዛን ካለ በኋላ መስራቱስ እሱ ሌላ ጉዳይ ነው። አዛን ያለ መሸጦ መሐረም ነው የምንለው። በዚህ ጉዳይ ላይ ግን አንዲ በይዑ ፋሲ እንትኑ በይዑ ባጢል ነው ባጢል አይደለም ዑለሞች መካከል ኺላፍ ያለና ነብዩት ይፈርሳል አይፈርስም نهي عن الشيء مترتب هل يترتب عليه فسخ العقد أو بطلان العقد أم لا ولا مش ماكل يعني يحسب ليونت على مالتنا لمثالي من دم يمثلوا هذه المسألة عند سبت بنتم بالوها በተሰረቀ ውሃ እንትን ቢል ውዱኡ ተነስቷል ወይም ነጃሳውን ቢያጥበው ነጃሳው ተወግዷል። ግን ነጃሳው አልተወገደም ማለት መስረቁ ሐራም ነው እንደዛ ልናየው እንችላለን የሚል ነገር አለ። እብኑ ተይሚያ ግን በይዑ እንትን ነው ባጢል ነው ምናምን ነገር የሚል ነገር አለ። ይሄ ኡሱልዮች መካከል ያለ የኡሱል ኺላፍ ነው። ኡሱልዮች ላይ ያለ ኺላፍ ነው። ከዛ ወደ ፍሩዑ የመጣው ያን የኡሱሉን ኺላፍ
ተከትሎ ወደ ቅርንጫፉ መጥቷል ኢንሻአላህ እነዛ ነገር ነው እና መጨረሻ ላይ ደረሰና ተሸሁድ ላይ ኢማሙን አገኘው እንዴት ይሻላል ጁምዓን ሙላ አይሙላ جمهور العلماء كما قال الإمام النووي في المجموع عندما الإمام النووي مجموع بالكتابات جمهور العلماء ابن مسعود وابن المنذر ونعم نقرب له تام ብዙ ሰዎች ዘርዝረው ጁምዓ ይታሰብለትም ዙሁርን 4 ረካዓ ነው የሚሰግደው ኢማሙን ተሸሁድ ላይ ተህያቱ እየቀራ ከደረሰበት ይላሉ ተሸሁድ ላይ ከደረሰ ዙሁር ነው የሚሰግደው ሩኩዕ ላይ ካላገኘው ኢማሙ ሩኩዕ ላይ አንድ ረካዓ ኢማሙ ጋር ካላገኘ ብለው ያስባሉ ማለት ነው እና ሐነፊዮች ደግሞ ተሸሁድም ላይ ቢያገኘው ጁምዓው 2 ረካዓ ተመስገድ ጁምዓ ነው ይላሉ ያንዳንዳቸው የራሳቸው መረጃ አላቸው የጁምሁር ዑለማ ወይ ሻፊዒዎች መረጃ ምንድነው من أدرك الركوع فقد أدرك الصلاة تبلال እንደው አንድ ረካዓን ያገኘ ሶላትና አግኝቷል የሚል ሐዲስ አለና አንድ ሩኩዕ አንድ ረካዓ ሳያገኝ من أدرك الركعة فقد أدرك الصلاة ነው የሚለው ረካዓን ያገኘ ሶላትና አግኝቷል ይላል ስለዚህ ጁምዓን አገኘ ሊባል አንድ ረካዓ ማግኘት አለበት አንድ ረካዓ ደግሞ ማግኘት ቢችለው ኢማሙን ሩኩዕ ላይ ሲያገኝ ነው አለል አቀል ዝቅተኛው ብለው ያስባሉ ከዚህ በፊት ሩኩዕ ላይ ማግኘት አንድ ረካዓ የታሰበለትም የሚሉ ሰዎች እንዳሉ አይተናል እሱ ከሱ ውጭ ማለት ነው እና ስለዚህ ሩኩዕ ላይ ኢማሙን ካገኘ ረካዓውንም አግኝቷል ስለዚህ አንድ መሙላት ነው የሚጠበቅበት አሉ ሐነፊያዎች ደግሞ اذا كان صلاته منعقده مع الامام ከኢማሙ ጋር منعقد ከሆነ ሶላቱ የጀማዓ አጅር አግኝቷል አላገኘም ይላል ጀማዓ ሰግዷል ይባላል አይባልም ኢማሙን ተሸሁድ ላይ ጀማዓ አግኝቷል ነው የምንለው ኢማሙ ሳያሰላምት ነውና ጀማዓ አግኝቷል እንላለን ተሳሰረ ሙናቂድ ማለት ነው ሱጁድ ሰሁ እንኳን ነብይ ያገኙላሉ ሶላቱ እንደው ከሱ ጋር ተሳስሯል አልተሳሰረም ከኢማሙ ጋር ኢማሙ እየሰገደ የነበረው ምንድነው ጁምዓ ነው ከሱ ሶላት ጋር አስተሳስሮታል ሶላቱ አሁንም ኢማሙም ጁምዓ ነው የሚሆነው እንጂ ዙሁር አይሆንም ጁምዓ ነው የሚሆነው እንጂ ዙሁር አይሆንም ብለው ያስባሉ እና ስለዚህ ተሸሁድ ላይ ኢማሙን ያገኘ ሰው ጁምዓን አግኝቷል 2 ረካዓ ተነስቶ መሙላት ብቻ ነው የሚጠበቅበት ብለው ይሰግዳል ይሄ ነው እንግዲህ ያለው ራይ ሁለቱ የጅምሁሮቹን ይከተል ተመልካቻችን ወይስ እንዳሻው ይስራስታ እንግዲህ ያው الامر سهل وموسع እንደዛ ነገር ነው ነገሩ እንደዛ ነው እኔ ግብጽ የእንትና የምስር ዳር الفتاء المصريه የጅምሁሩን ዑለማ ተርጂህ አድርጋሉ ኦኬ እንግዲህ ተመልካቻችን ይሄ ጥያቄ በዑለማዎቹ መካከል የሐሳብ ልዩነት እንዳለ ኡስታዝ አስቀምጠውልናል ጅምሁሮቹ ወይንም አብዛኛው የሃይማኖቱ ሊቃውንቶች የሄዱበት ተሸሁድ ላይ ከደረስክ ጁምዓን አላገኘህም ያው 2 ረካዓ ሳይሆን 4 ረካዓ ዙህርን ነው የምሰግደው የሚለውን ፈትዋ የሚስርም ፈትዋ የሚሰጡት ለጅናዎች ይሄንን እውቅና ሰጠው ነው የሄዱት ሌሎቹ ሐነፊዮቹ ደግሞ ሰውየው ከሰላቱ ከኢማሙ ጋር እስከታሰረ ድረስ ከኢማሙን እስከተከተለ ድረስ 2 ረካዓ ይስገድ የሚል አቋም አላቸው ጁምዓን ይስገድ የሚል አቋም አላቸው ግን ጉዳዩ ሰፊ ነው ብሎ አስቀምጠውታል ሌላኛው ጥያቄ ኡስታዝ ከተመልካች የመጣ ጥያቄ ነው ያለ ኒካህ የተወለደች ልጅ ሴት ልጅን ማግባት ይፈቀዳል ወይ ብስሚላህ አልহামዱሊላህ ያው እንግዲህ ዚና ትልቅ ወንጀል ነው አላህ ወላ ተቅረቡ ነው ያለው እንደው እንኳን እሱ አትቅረቡ ነው ዙሪያውን አትሂዱ ነው ያለው እንደው አትስሩም ብቻ ሳይሆን ወላ ተቅረቡ ነው ቁርአን ላይ ፋህሻ የሚለው አብዛኛው ከአራት ቁርአን አያዎች ውጭ ያሉት አብዛኛው አንዳንድ ሙፈሲሮች ፋህሻ የሚለው ዚናን ነው ይላሉ ዚናን ነውና لازم إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر فحشاء ولا منكر على زموتنا منكر زموت كاتسمر ለብቻው ደግሞ እንደዚህ የገነጠለ ያወጣዋል ማለት ነው እንግዲህ ያው በጣም ምን አርዘ ሊረዛኢል ስለሆነ ነው መጨረሻ ትልቅ ወንጀል ስለሆነ ነው እና አንዳንድ ዑለማዎች በጣም ከባድ ለያዝን ዘኒ ሙእሚን
ብለዋል። ኢማኑ ወጥቶ ነው በኋላ ሲሰራ ኢማኑ ይወጣል የሚሉ አሉ። በኋላ የሚመለስለትን በጣም ከባድ የሆነ ወንጀል ነው እንትን የሚሉት። ላኪን ይሄ የሰራው ሰው ላይ ነው እንጂ በእንትኑ ላይ በተወለደው ጽንስ ላይ ወንድም ሆነ ሴት ምንም እንትን የሚልበት ነገር የለም። ወንጀለኛ የሚሆንበት ወይም ደግሞ ከሰው እንትን ያለ የሚሆንበት አጋጣሚ የለም። የተለየ የሚሆንበት ነገር የለም። አንዳንድ ቦታዎች ላይ ለምሳሌ ሶላት አልጀማዓ ላይ ኢማም መሆን ላይ ወለድ ዛኒ አይማሩም የሚል ስጋት ስላለ ነው ሪዓያ የሚያደርገው። እንግዲህ ያው ዚና ይባላል አባት የሌለው ማለት አይደለም፣ እናት አለው በእናቱ ይጠራል። ስለዚህ ኢማም መሆን የመማር እድሉ እና ሪዓያ የሚያደርገው የሚንከባከበው ያጣል የሚል ነው እንጂ ዓሊም ከሆነ ብቃት ካለው መሆን ይችላል፣ ምንም ችግር የለም ብለው ይላሉ ዑለማዎች እንጂ ወንጀለኛ ወላጆቹ በሰሩት መግደልም አይፈቀድም ያለው እኮ። ለምሳሌ አሁን እስቃጥ ማድረግ ማስወረድ አይቻልም ከዚና የተረገዘ ቢሆንም ብለን ጀኒን የተከበረ ነው፣ ጽንስ የተከበረ ነው፣ ሩህ ነውና መነካት የለበትም የዚና እንኳን ቢሆን ብለን ያልነው ለምንድን ነው? ምን ጥፋት አለው? አባት እናቱ ወይም ደግሞ እነዛ ሁለት ሰዎች በተሳሳቱበት እሱ ምን ጥፋቱ ምን ወንጅ በምን ኃጢአቱ እሱ ይቀጣል የሚል ስለሆነ ስለዚህ በምን ጥፋቱ ተቀጥቶ ማግባቷ እሷን ማግባት ወይም እሱን ማግባት አይፈቀድም ይባላል። እንደ ማንኛውም ሰው ማግባት ይፈቀዳል ነው የምንለው ማለት ነው። ማግባት ይፈቀዳል። ግን አሁን የሻፊ ኪታብ ላይ አየሁት ዑምዳ ላይ ወለድ ሳሊክ ላይ ወለደ ዚና የጥሩ ዘር ነሰብን ሲያነሱ አቻነትን ምናምን ኩፍን ሲያነሱ ከዛ ውስጥ ጥሩ ዘር አይደል ወለደ ዚና ምናምን ያለው ያመጣሉ። ይሄ ሌላ ምንድነው? አሁን እኛ ምን ይበቃል ወይ ነው ጥያቄው። ይበቃል ወይ ስለሆነ ነው እንጂ እሱ እኮ አሁን አክፋ የሚባሉት አቻ ጋብቻዎች የሚባሉትን ስናይ ብዙ መስፈርቶች ልናስቀምጥ እንችላለን። ኺላፍ ያለባቸው እንኳን ቢሆኑ ማለት ነው። ለምሳሌ የነሰብ ጉዳይ አንዳንድ ዑለማዎች ተቀብለውታል፣ አንዳንድ ዑለማዎች ደግሞ አልተቀበሉትም። ላኪን ይላሉ ሸረፈል ዒልም ይህም ከመሆኑ ጋር ሙቀደሙን ምን ይባላል? ከሁሉም ነገር ይቀደማል። ሸረፈል ዒልም ሙቀደሙን ለሁሉም አቻ ነው ይላሉ። እንደዛ ነው የምንለው። ዒልም ያለው ሰው ለሁሉም ብቁ ነው፣ ለሁሉም አቻ ጋብቻ ለመሆን በቂና ብቁ ነው ብለን እንላለን ማለት ነው። እና ስለዚህ ያው ማሱ ማሽ አሳበቱ ዳዕወቱ ሳሊሒን የምንለው ነገር ሳለ አይደል ወይስ ያው ምን ነስለም ጣህ ነብዩ ሰለላሁ ዐለይሂ ወሰለም አና ምን ኸያሪን ከኸያር ነኝ ማለታቸው እኮ መስ ያው ምን ወለድን ሳሊሕ መሆን አላህ እኮ ጥሩ ነገር ነው። እሱ محظوظን ያን መንገድ ከተከተልክ ማለት ነው። لكن من بطأ به عمله لم يسرع به نسبه እሱም ታሳቢ እናደርጋለን። ስራው ወደ ኋላ ይጎተተው ምን ዘሩ ወደፊት አመጣው አስፈነጥረው እንደሱ ዘሩ ወደፊት አመጣውም ስራው ወደ ኋላ ይጎተተው የምንለው እንዳለ ሆኖ ለግን የሳሊህ ልጅ ሆኖ ሳሊሂን መንገድ የሱን የወላጆች መንገድ ከተከተለ والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء كل امرئ بما كسب رهين إلى الله والذين آمنوا እነዚያ ያመኑ ሰዎች ወተበዓቱም ذريتهم بإيمان የነሱ ዘራቸውም ደግሞ ልጆቻቸው ዝርዮቻቸው በኢማን እነሱን ወላጆቻቸውን የዘራቸውን ያስቀጠሉ ሰዎች ማለት ነው። አልሐቅና بهم ذريتهم እንደው ልጆቻቸው እንደ አባቶቻቸው እንደ ወላጆቻቸው እንኳን ባይሆንም ያንን መንገድ ካስቀጠሉ አላህም ደረጃቸውን ወደ ወላጆች ደረጃ ድረስ ይወስዳቸዋል። የሷሊሆች ልጆች የሷሊሆች ወላጆቻቸውን መንገድ እንደው ሙሉ በሙሉ እንኳን እንደው እዛ ደረጃ ባይደርሱም አላህ ግን በራሱ ፈድሉ የነሱ ደረጃ ይሰጣቸዋል ለማለት ነው ብለው ይፈስራሉ። ሌላ አይነት ተፍሲርም ቢኖር ማለት ነው። እና ይሄ መሆኑ ጥሩ ፈሰየው ፈቢሃን ያማሩ ካልሆነ ደግሞ ማግባቱ የሚከለከለው ነገር የለም። ዲን አለው ወይ ምን አለው ወይ የሚለውን ብቻ ማየት ነው። አብዛኛው እዛ አካባቢ ላይ ያሉ ሰዎች ያስተዳደግ ችግር ሊያጋጥማት ይችላል ወይም ሊያጋጥመው ይችላል። እሱንም የማንነት ጥያቄ ክራይሲስም ሊገባ ይችላል። እኮ አዝመት ለሁያ የምንለው ማለት ነው። የማንነት ችግር ውስጥ ግራ መጋባት ውስጥ ሊያጋጥመው ይችላል። ብዙ ነገሮች አሉ ሐቂቃኛው እንደው በተጅረባም ያየናቸው። እንደዛ ካልሆነ ፈዘዋጁሁ
ጃኢዙ ነው የምንለው ይፈቀዳል። ዋናው ጥያቄው ያለ ኒካህ የተወለደች ልጅ ማግባት ይቻላል? ይቻላል። ከዛ ዝርዝር ጉዳይ አለ። አፍደልያው የቱ ይሻላል አይሻልም የሚታዩ ነገሮች እንደተጠበቁ ነው። ያቺኛውንም ላገባ ቢል ኖርማል በኒካህ የተወለደችንም ላገባ ቢል ይቻላል። ልክ እንደዛ የሚታዩ ነገሮች እንደሚኖሩ። ሹክራን ኡስታዝ። ሌላኛው አግብታ የፈታች ወይም ባሏ የሞተባት ሴት ካለ ወልይ ኒካህ ማድረግ ትችላለች ወይ የሚል ጥያቄ ነው። ከዚህ ስለ ኒካህ አይተናል። በእርግጥ ግን ስፔሲፊክ አግብታ የፈታች ወይንም ባሏ የሞተባት ብስሚላህ እንዴት ነው አንድ ሴት ያለ ወልይ ማግባት ይፈቀድላታል ወይ የሚል ነው ጥያቄው። አግብታ የፈታች ከሆነ ወይም ባሏ የሞተባት ከሆነ እንግዲህ ወልይ ኒካህ ላይ ከዚህ በፊትም አይተናል። ኒካህ ላይ አስፈላጊ ነው የሚለው የሁሉም ዑለማዎች ሀሳብ ነው። ግን ምን ላይ ነው የሚል ላይ ዝርዝር ላይ ሲገቡ የሀሳብ ልዩነት አለ። የተስማሙበት አቅመ አዳም ያልደረሰች አግብታ ማታውቅ ከሆነ እሷ ላይ ወልይ መወሰን ስላለበት አሳዳጊ ስልጣን ሙሉ ስልጣን ያለው ነው የምንለው ማለት ነው። ላኪን ከዛ ውጭ ባለው ማለት አቅመ አዳም የደረሰች አግብታ የማታውቅ ብትሆንም ወይ ደግሞ አግብታ የምታውቅ ከሆነ እንደም ቀደም እንደ ጥያቄው ወይም ባሏ የሞተባት ሴት ከሆነች እዚህ ላይ ኺላፍ አለው። ወልይ هل يشترط وفي نكاحها الولي أم لا؟ طبعا ካገባች ነው የምንለው ማለት ነው። ስለዚህ እዚህ ላይ ጅምሁር አልዑለማ ወልይ ያስፈልጋል ነው የሚሉት። ጅምሁር አልዑለማ አብዛኛው ዑለማዎች ወይም ሶስቱ መዝሀቦች ወልይ ያስፈልጋል ይላሉ። ሻፊዒያ፣ ማሊኪያ፣ ሐንበሊያ እነዚህ ሶስቱ መዝሀቦች ወልይ ያስፈልጋል ነው የሚሉት። ለምን ሐዲስ ነብይ ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወልይ የሚል አለ። ላ ኒካህ ኢላ ቢወልይ አዩማ ምርአቲን ነካሐት ቢገይሪ ኢዝኒ ወልይሃ ፈኒካሁሃ ባጢሉን የአኢሻ ሐዲስ ነው ማለት ነው። ሌሎች እንደዚሁ መረጃዎች ብለው የሚያቀርቧቸው አሉ። ሐነፊያዎች ደግሞ ኡስታዝ የሐነፊያዎችን ከማየታችን በፊት ረፍት እናድርግና ኢንሻአላህ ተመልሰን እንመጣለን። ተመልካቾቻችን እንግዲህ እያየን ያለነው ስለ ኒካህ ነው። የመጨረሻው ጥያቄ ተጠይቀው ኒካህ አግብታ የምታውቅ ከባሏ የተፋታች ወይም ባሏ የሞተባት ሴት ካለ ወልይ ኒካህ ማሰር ትችላለች የሚለውን ኡስታዝ ማብራሪያ እየሰጡ ነው። መልሱን አልጨረሱም። ኢንሻአላህ ባላችሁበት ጠብቁን። ቀጣዩን እናያለን ኢንሻአላህ። ቢስሚላህ ተመልሰን መጥተናል። እንግዲህ ኡስታዝ ያው እያየን የነበረው ጥያቄ አግብታ የምታውቅ ከባሏ የተፋታች ወይም ደግሞ ባሏ የሞተባት ካለ ወልይ ኒካህ ማሰር ትችላለች ወይ የሚለውን ጥያቄ ነው። እርስዎ መልስ እያብራሩ ጅምሁሮቹ አይቻልም እንደሚሉ ማስረጃቸውም ላ ኒካህ ኢላ ቢወልይ አዩማ ምርአቲን ነካሐት ቢገይሪ ኢዝኒ ወልይሃ ፈኒካሁሃ ባጢል ማስረጃውን እያወሩ ነበርና የፈቀዱትስ ምንድነው ማስረጃቸው? እስኪ ያው ሁሉም እንግዲህ አራ ዑለማ ነው። ሁሉም በሽም ያው አራ ዑለማ ከዚህ በፊትም እንዳስቀመጥ ነው ለተሸሂ አይደለም፣ ስሜታቸውን ሊያርኩን አምን አይደለም፣ ሐቅ ፍለጋ ነው በሚለው በዛ እይታ ነው። እንደው መረጃቸው ከምን ተነስተው ነው የሚለውን እንደው የዑለማዎችን ራእይ እንድናከብርም ጭምር ነው። እኛ አሁን ራእያቸውን አንስተን የእያንዳንዱ ራእይ ላይ ያለውን መረጃና እንዱ ደግሞ በመረጃው ላይ የመጡ ሙናቀሻቶች፣ አተራጣቶች ወይም ደግሞ ተቃውሞች፣ መጠየቆችንም ጭምር የምናነሳው በዚህ መንገድ ነው እና ሐነፊዎች ይበቃል የሚሉት የራሳቸው መረጃ አለ። ለኪታብ ወሱና ተቁርአንም ከሐዲስም መረጃ አላቸው። አንደኛው ቀውሉላህ ሱብሓነሁ ወተዓላ ሚን በዕዱ ሐታ ተንኪሐ ዘውጀን ገይረሁ ብሏል። فالله سبحانه وتعالى يعني أسند الفعل الذي هو النكاح إلى المرأة ويسند الفعل إلى الفاعل الحقيقي هو الأصل نمرت عنده هين ساعات تسارانو ساعات تاجبان يعني سايدروات على العالم ساعات تاجب راسه هي مالت يدرجتو بالتبيتنات مالتنا سلطانا لولو بيهون حتى ينكحها اسكميدرات درس يلبر اسكمتاجبان يعني قرآنه
ቃሉን ብናየው የግድ አንድን ፊዕል ሰውየው እሱ ስለሰራው እናስጠጋዋለን። ለምሳሌ ቤቱን ሻመድ አወሉ ሰሩት ልል ይችላል አይደለም አንልም። ግን አስሉ እንደዛ ነው መሆን ያለበት። አስሉ እንደዛ ነው። ለዛ እኮ ነው አልአስሉ ነው እኮ አስሉ ነው የምንከተለው። ማው አስሉ ይሄ ነው እንጂ ያስኬዳል ያኛውም እኮ ይሆናል። ግን አስሉ ይሄ ነው። አስሉን ለመተው ደግሞ ሌላ ምክንያት ሊኖር ይችላል። የሰውዬ ሙያ ነው አይደለም መስራት አይችልም ይችላል የሚለው ሌሎች ምክንያቶች ማየት አለብን። እርግጠኛ የሆኑ ምክንያቶች መኖር አለባቸው ነው ከአስሉን እናወጣው ዘንድ። ሁለተኛ ወላ ተዕضሉሁነ ينكحن ازواجهن ብሏል ቁርአን ላይ ደግሞ አትከልክሏቸው ينكحن ازواجهن ይላል እንዳገቡ። እንግዲህ ይሄ ጅምሁሮች የተረዱበት المراد به هنا الجماع ነው። ወልዩ እንደው አትከልክሏቸው አብረው ከመተኛት ለማለት ነው የተፈልገው። የማ ታዲያ ያስፈቀደ መሄድ ያለበት ማለት ነው እንዴ? ለሊት ሲያደር ይሄ ሐነፊዮች በጣም አጣጥለው የሚያዩት እስትድላል ነው እንደው በተለይ የሆነ ሰሃቢ ቅሳ ነበርና ከሱ ጋራም የተያዘ ወይም ሰበል ንዙል ተብሎ የሚጠራው ቅሳ አለ። ያ ወነት ፊዕላን ያ ጉዳይ ነው ወይስ ሌላ ጉዳይ ጋር የተያዘ ነው የሚል እሱም ሙናቀሻ የሚያደርጉት ነገር አላቸው። ሌላው ደግሞ አዩ ምርአትን ነካሐት بغير اذن وليها فنكاحها باطل ያለው የአይሻ ንግግር ላኪን እሷ ያጎቷ ሊድራለች አይደለም ወይ የሚል ሌላ ሐዲስ አለና اذا خالف فعل الصحابي قوله فقوله ተግባሩ ነው የምንይዘው። የአንድ ሰሃቢ ንግግርና ተግባሩ ከተጋጨ ንግግሩን ሳይሆን ተግባሩን ነው የምንይዘው። ለምን ተግባሩ የንግግሩን አረዳድ ነው የሚያመላክተው። ንግግሩ ያይሻ እኮ አይደለም እዚህ ጋር ኡስታዝ እኮ ሪዋያው አይደል? ሪዋያውን خلፉ በተቃራኒው ከሰራ ሪዋያውን የተረዳበት መንገድ እንደዛ አይደለም። አዩ ምራአቲን ማለት ምራአቲን غير بالغة እንደማለት ያክል ተረድተዋለች ብለን እንላለን። ፈህሟን ነው የምንወስድላት ፈህሟን ነው የምንወስደውና ይላል። ይሄ ቃይዳቸው ሐነፊዮች የሚያስቀምጡት ነው ኡሱል ላይ። ሪዋያው ቀውሉን ማን ነው ፊዕሉን ከخለፈ ፊዕሉን እንይዛለን ወይም ፊዕሉ ለምን ፊዕሉ ያን ሪዋያውን ተውዲህ ወይም ተሸርህ በያን ያደረገው ነውና የሚል ራእይ አላቸው። ሌሎችም የሚያነሱት ብዙ መረጃዎች አላቸው ማለት እንችላለን። ላኪን እንደው من حيث الفتوى ولا سيما في هذا العصر እንደው ፊተኑ ብዙ ነገሮች የተሰራጩበት የተስፋፉበት ዘመን ነውና እንትኑ መኖሩ አስፈላጊ ነው ብለን እንላለን። ያኛው ሐዲስ ኡስታዝ አስተይቡ ሐቅ بنفسها من وليها እሱም ሐነፊዮች መረጃ አስተይቡ ሐቅ بنفسها የሚለው كما قال كمال بن فتح القدر كمال بن ማለት የነ سيوطي شيخ ማለት ነው ሐነፊ ናቸው። كان مفتي الديار المصرية በዘመናቸው ጊዜያቸው ሙፍቲ የነበሩ ናቸው። በኡሱልም በትሩም ላይ በፍቅህም ላይ በጣም ጥልቅ ዕውቀት ያላቸው ዓሊም የሚባሉ ናቸው። ፈትል ቀድር የሚባል ኪታብ አላቸው ወደ 12 ሙጀለድ አካባቢ የሚደርስ ከተክሚላው ጋር ማለት ነው። እሱ ላይ ይላሉ فأي حقية من تزوج نفسها بنفسها ይላሉ። ራሷን በራሷ መደር አፈየው حق بنفسها ነው አይደለም የሚለው ፈይብ ወአግብታ የምታውቅ ሴት በራሷ አዛዥ ናት ነው ሐቅ ናት ነው ተገቢ ናት ነው የሚለው بنفسها من وليها እና ስለዚህ አዩ حقية من تزوج نفسها بنفسها ራሷን ከመዳር የበለጠ የመጀመሪያው የሚገባለን እዚህ ውስጥ እሱ ነው። ራሷን በራሷ የመዳር ጉዳይ ነው ሊካተትልን የሚችለው የሚል አቋም አላቸው እነሱ ማለት ነው። المهم የተሻለው ወልይ ነው ብለን እሱ መጨረሻው ነው። ግን በእነ العلماء የሐሳብ ልዩነት አለ። በተለይ የፈታች እነዛኞችም ዘንድ እኮ ለምሳሌ የተወለደው ልጅ የዚና ልጅ ነው አይሉም። ኒካ አስራ በስመጣ በዚህኛው ማለት ነው ኒካ ነው አይሉም። እንደሆነ ሙሷም ዚና ሰራችና ኢቃመት الحد عليها ነው አይሉም። እንደዚህ አይሉም። አሁን ጉዳዩ እንደዛ ያን ያክል ነው። እንትን አሁን በሐነፊዎች ውስጥ ወልይ አሁን ቤተሰቦቿን ወልይ ካላደረገች ራሷን ትደራለች ነው ወይስ ወልይ ሌላ ሰው ታመጣለች ነው? ሐሳቡ ምንድነው? ራሷ ተወኪል ማድረግ ትችላለች። ራሷ ኢጃብ ቀቡሉም ማድረግ ትችላለች። ራሴን ተቀብያለሁ ትችላለች ማለት ትችላለች ወይ ሌላም ማምጣት ትችላለች ነው? ምን ችግር የለም። ኢጃብ ቀቡል ላይ ኸይር ነው። በደንብ የተብራራ ጥያቄ ነው ኢንሻአላህ። ወደ ሌላ ጥያቄያችን እንሻገራለን። ሁለት ጥያቄን አንድ ላይ የላከልን አንድ ወንድም አለ።
የተለያዩ ናቸው ጥያቄዎቹ አክቹአሊ ግን ለማንሳት ያህል የዋጅብና የፈርድ ልዩነት በደንብ አልተገለጸልኝም ምንድነው የሚላለው ጎን ለጎንም ሰላዋታችን ውስጥ ወይንም ሰላዋት ስናወርድ ሰላትና ሰላም እናወርዳለን ወይንም እንላለን ይህ ማለት ሰላት አላህ ይሰግዳል ማለት ነው ምንድነው አልገባኝም የሚል ጥያቄ አንድ ላይ ያይዝልናል የመጀመሪያው ጥያቄ የሚለው ምንድነው ዋጅብና ፈርድ ልዩነቱ ብዙ ጊዜ ገለጽነው ኢንሻአላህ ኡሱል الفقه ደርስ ስለሚኖረን እዛም ላይ በብዛት ዋጅብና ፈርድ ልዩነቱን እናያለን ይሄ ሙስጠላሃት ነው ሙስጠላሃት ዒልሚያ ነው የዒልም መጠሪያ ወይም የቴክኒክ ቃል ነው ማለት ነው ፈርድም ዋጅብም የሚባለው ዑለማዎች የሚጠቀሙት የቴክኒክ ቃል ነው የራሳቸው ቃል ነው ሙስጠላሃት ዒልሚያ እንላቸዋለን ማለት ነው እነዚህ መሃል ምንድነው ልዩነታቸው የሚለውን የኡሱል ጉዳይ ነው የኡሱል الفقه ጉዳይ ነው ሐነፊያዎች ዋጅብና ፈርድ መካከል في جميع الأحكام ልዩነት አለ ይላሉ ሻፊዒዎችና ሐንበሊዎች ደግሞ አንድ ናቸው ማሊኪዎችም ማለት ነው አንድ ናቸው ብለው ይላሉ ግን ሁላቸውም ሐነፊያዎች ጋር ተስማምተው ባበል ሐጅ ላይ ግን ልዩነት አላቸው ይላሉ في باب الحج ሻፊዒዎችም ሁሉም እንደዛ ይላሉ ባበል ሐጅ ሐንበሊዎችም እንደዛ ይላሉ ዋጅብና ፈርድ ልዩነት አለ في باب الحج ላይ ይላሉ المهم ሐነፊያዎች فرض يملت ما ثبت بدليل قطعي ودلالته أيضا قطعي هنا دلالهم قطعي هنا ويدمو ما ثبت بدليل قطعي وما كانت دلالته قطعية بهنا نجار ولا تنجار ومجري هون دلالة قطعية اللي هون يشلال جن ثبوته ظني اللي هون يشلال هي أصول الفقه شونه ሌላው ደግሞ እንትኑ ዲላላው ظن ይሆንና ثبوቱ ظن ይሆንና ዲላላው ቀጥዒ በተቃራኒ ሊሆን ይችላል ስለዚህ ፈርድ የሚሉት ወይ ثبوቱ ወይ ዲላላው ቀጥዒ በሆነ ነገር ሲሆን ይላሉ ቀጥዒ በሆነ ነገር ሲሆን ሁለተኛው ሰላፎን ثبوትና ዲላላ እስኪ ትንሽ ثبوት ማለት ቁርአን እንዳጠቃላይ ሁሉም ቁርአን ثبوቱ አመጣጡ ምንም የአላህ ቃል ለመሆኑ ምንም ጥርጥር የለውም ስለዚህ አንድን ሐርፍ ተቁርአን ውስጥ ቢክድ ያክፍር ነው ምንለው ከእስልምና ወጥቷል እንላለን ሁሉም የአላህ ቃል መሆኑ በእርግጠኝነት የተነገረ ነውና ማለት ነው እሱ እንደዛ ነው የምንለው ثبوቱ ነው ምንለው ስለዚህ ተሐዲስ ደግሞ متواتر የሆነው ከነብዩ ሰለላሁ ዐለይሂ ወሰለም ቃል መሆኑ እርግጠኛ ነው متواتر ለምሳሌ من كذب علي متعمدا فليتبوأ مقعده في النار በኔ ላይ ሆን ብሎ የዋሸሰው በጀሃነም ውስጥ ቦታውን ያደላል ይሄ ሐዲስ ወደ 60 አካባቢ እንደርሱ ሰሃቦች አወርተውታል ይሄን ቃል የነብዩ ቃል ነው ብሎ ያለ ሰው አይደለም ብሎ ያለ ሰው እንደዛው ነው የሚሆነው ማለት ነው ሙተዋቲር የሚባለው እንደው በተለምዶ እነኛ ሰዎች ያን ሁሉ ቁጥር ማለት ነው ያን ሁሉ ቁጥር ተሰባስበው በውሸት ላይ ይሰባሰባሉ ተብሎ ማይስተሂሉ في العاده تواطؤهم على الكذب ነው በተለምዶ በውሸት ላይ ይሰባሰባሉ ብለን እንደ በተለምዶ ማን ገመተው ቁጥር ያክል ሲያወራው ሐዲሱን ይሄ ሙተዋቲር ይባላል ቁርአን በዚህ ላይ ነው የመጣው እንደዚህ ሆኖ ነው በሙተዋቲር ሁሉም የመጣው ቁርአን ሐዲስ ግን ሁሉም እንደዛ አይደለም ለሁለት ይከፈላል ስለዚህ ሐዲስ ሙተዋቲርና አሐድ አመጣጡ ላይ ብቻ ማለት ነው አመጣጡ ላይ ይሄ ثبوت እንለዋለን ስለዚህ ቁርአን በአጠቃላይ አመጣጡ ቀጥዒ ነው ምንም ጥርጣሬ የሌለው ማለት ነው ግን ሐዲስ ስንመጣስ ለሁለት ከፍለን ሙተዋቲር የሚሆነው ሐዲስ ቀጥዒ ነው አሐድ ሆነ ነው ظني ነው አመጣጡ ጥርጣሬ ያለበት ይሄ ثبوت ነው የምንለው ዲላላ የምንለው ደግሞ አለ የሚያመላክተው ነገር ማለት ነው የሚጠቁመው ወይ ማዕናው ሐሳቡ ማለት መልእክቱ ምንድነው መልእክቱ የሚለው መልእክቱ ቁርአን ለሁለት ይከፈላል قطعي ይሆናል ምንም የማያሻማል انما الخمر والميسر والانصاب والرجس من عمل فيجتنبوا ይሄ በቃ ቀጥዒ ነው ይሄም ሊሆን ይችላል ያም ሊሆን ይችላል አንልም ግን ቁርአን ላይ ደግሞ ሐሳቡ አሻሚ የሆነ ሐሳብ አለ አብዛኛው ቁርአን አያም በዚሁ ነው የመጣው አሻሚ ሆኖ ለምን ዲላላው ማለት ነው ዲላላው አሻሚ ሆኖ ነው የመጣው ለማለት ፈልገው ثلاثه قروء አለ ሶስት ቁርአን አለ ቁርአን ሻፊዒዎች ምን ብለው ፈሰሩት አጥሃር ብለው ሰዋስ ጧሃራ ማለት ነው
ሐነፊያም ብለው ፈሰሩ 3 ወር አበባ ማለት ነው። ይሄም ደግሞ የሐሳቡ ውጤት አለ። ይሄ ሐሳብ ወይም ይሄ ልዩነት የሚያሳየው የተጨባጭ ውጤት አለው። ለምሳሌ አንድ ሴት መስከረም 1 ላይ የወር አበባዋ ጧሃራ ሆነች ይባል ፍጡር ለምን ጃሚዓ ግንኙነት ባላደረገበት ጧሃራ ላይ ፈታት። እንደዛ ነው መፈታት ያለበትና ግንኙነት ባላደረጉበት ጧሃራ ላይ ፈታት። መስከረም 1 ጧሃራ ሆናለች። መስከረም 1 ፈታት። ስለዚህ በመስከረም 23 መልሳ የወር አበባ ታያለች። 7 ቀን ነው ወይ 6 ቀን ነው በሚለውና ሁለተኛ ጥቅምት 1 ቀን የወር አበባ ጧሃራ ትሆናለች። ሁለት ጧሃራ ሆነች ማለት ነው። አዎ 23 እስከ 30 ድረስ ጥቅምት ደግሞ የወር አበባ ታያለች። ህዳር ላይ ጧሃራ ትሆናለች። ህዳር 23 ላይ ጧሃራዋን ታጠናቃለች። ስለዚህ ዒዳዋ አበቃ ማለት ነው። ዒዳዋ አበቃ በዛ በሐይድ ባየችበት ሰዓት ላይ ማግባት ትችላለች ማለት ነው አይደል? በሐነፊዎች ደግሞ አይቻልም። 3 ጧሃራ ሳይሆን 3 ወር አበባ 7 ቀንዋ ያቺ ማየት አለበት። ልዩነት አመጣ ማለት ነው። አረዳዱ የተለያየ ልዩነት አረዳዱ። ይሄ እንግዲህ አረበኛ ቋንቋ ቁርእ የሚለው ለሁለቱም መጥቷል። ጧሃራም የጧሃራ ዘመኑም ጊዜውም ቁርእ ተብሎ ይጠራል። ወይ የወር አበባ ዘመኑ ጊዜውም ቁርእ ተብሎ ይጠራል። ሁለቱም የራሳቸው እخذ አላቸው። ሻፊዒዎች ለምሳሌ 3 ቁርኢን 30 ሙዘከር ሆኖ አምጥቶታል። ስለዚህ ሐይድ ሙአነስ ናት በአረበኛ ቋንቋ ጡሁር ነው ቢሆን የሚችለው እንጂ 3 አጧሃሪን እንደማለት ነው። ሐነፊዎች ደግሞ ሙራዓ ይሄን ቃዒዳ እነሱ የሚቀበሉታል። ሙራዓቱል ማዕና አው አፍضل ወአውላ ሚን ሙራዓት اللفظ ነው። ቃሉን ከመጠበቅ ማዕናውን መጠበቅ 3 ብሏል። 3 ካለው 3 ቁጥር መሙላት አለበት ይላሉ። 3 ቁጥር መሙላት አለበት። ቀጥዒ ነው ይሄ 3 የሚለው ነገር። አንደኛው ቀጥዒ ሊያስብለው የሚችለው ቀጥዒ ድላል ሊያስብለው የሚችለው ቁርአን ላይ ቁጥር ነገሮች ናቸው። ቁጥር አይቀነስም አይጨመርም 3 ተባለ ድረስ ከ3 ትንሽ ራፊ ያክል መጉደል የለባትም። ከ3 ትንሽ ራፊ ያክል መጨመር የለባትም። ስለዚህ አንድ ሰው በጧሃራው ላይ ሲፈታት የሆነ ጧሃራ ውስጥ ገብታ ነው አይደለ? ልክ ወይም የሆነ ሰዓት ጅምር ሲል አይደለም መሽ የሚፈታት አይደል? ጧሃራ ውስጥ መግባቷን እርግጠኛ ከሆነ በኋላ ነው የሚፈታት። ስለዚህ 2 ጡህር ከሆነ ከጎደሎ እንደማለት ያክል 3 አልሞላ 30 የሚለው ነገር አልተገኘም። ማዕናው አልተገኘም። ሙሐፈዘቱ المعنى مقدم من محافظة اللفظ ቃሉን ከመጠበቅ ማዕናውን መጠበቅ የተሻለ ነው ብለው ያምናሉ። እንደዚህ አይነቶች ቁርአን ላይ አብዛኛዎች እንደዚህ ናቸው ማለት ነው። ዲላላው ዘንይ ነው ማለት ነው። ዲላላው እንደዛ ነው። ሐዲስ ላይም እንደዛው ቀጥዒ ይሆናል። ስለዚህ አሁን ቀጥዒ የሆነውን ዋጅብ ነው ብለው ይሉታል። ሱቡቱንም ዲላላው ነው። ወይ በሱቡቱ ቀጥዒ ሆኖ የመጣ ወይ ዲላላ ቀጥዒ ሆኖ የመጣ ዋጅብ ነው ብለው ይጠሩታል። እንዲሁ ደግሞ ያው ጠለብ ነው ማለት ነው። طبعا እንግዲህ ኡሱል الفقه ጉዳይ ነው ብለናል። አምር ዋጅብ የሚሉት ደግሞ ማካና ما ثبت بدليل ظني ظني በሆነ ነገር የመጣ እንደው እንዴት አድርገን እንደው አሁን አንድ በሙተዋቲር የመጣ በሙተዋቲር ሐዲስ የመጣ ነገርና በخبر الأحد የመጣን احتمال الصدق والكذب የሚሆነው ነገርና احتمال الكذب مستحيل የሆነው ነገር እንዴት እኩል እናደርገዋለን? ስለዚህ ደረጃውን ከፍ እናድርገው። ፈርድ ከፍ ያለ ነው። ዋጅብ ደግሞ ከሱናና ፈርድ መሃል ያለ እርከን ነው ብለው ይላሉ ማለት ነው። እንግዲህ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንደ ምሳሌ ያክል ብንጠቅስ አውቲሩ ብለው ተናግረዋል። ትእዛዝ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀጥዒ ድላላ ነው ትእዛዝ ለመሆኑ። እንደገና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ለሚትርኩ ላይ ሰፈር ወላ ሐضር ይላሉ። ውትርን አልተውትም። በሰፈርም በጉዞም ላይ ያሉ ሶላቱን ያሳጠሩ ዙሁርን 2 እየሰገዱ ውትርን አልተውም ማለት የሆነ የተለየ ነገር አለው ከዙሁር ሱና ጋር እኩል ሱና ብለን ውትርን ማጥራት እንደው ፍትሃዊነት አይመስልም የሚል አቋም አላቸው። ወደ ዋጅብ አሰንተው ወደ ዋጅብ እንወስደዋለን ውትርን ይላሉ ማለት ነው። ሌሎች እንደዚህ ለምሳሌ ተሸሁድ الأول ላይ ውትር ነው በሐነፊያ ማን ነው ዋጅብ ነው። ተሸሁድ الأول ዋጅብ ነው። ተሸሁድ الأول ዋጅብ ነው። እንደዛ ብለን ይሄ ተመልካች ሁለተኛው ጥያቄ ላይ ሰላዋት እንግዲህ ሰላት ስንወድ اللهم صل وسلم የሚለው መሰለኝ اللهم صل وسلم እንላለን። ሰላት ስገድ ማለት ነው ወይ ወሰሊም እንላለን? ምን ማለት ነው? ሰላትና ሰላም እንግዲህ ሰላትና ሰላም
እኛ ዑለማዎቻችን ብዙ ማዕና አለው ቁርአኑም ላይ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد صلاة إن الله وملائكته يصلون على النبي صلاة يوردالو الله እና መላእክቶች صلاة بالنسبة لله هو الرحمة ነው رحمة ነው እንግዲህ ረህመት ነው አላህ ረህመቱን ያወርድ ማለት ነው እዝነቱን ያወርድ ማለት ነው ሰላም ያድርጋቸው ከምንድነው ሰላም የሚለው ان الله سبحانه وتعالى يتجلى لخلقه بصفة الجلال وبصفة الجمال ሁለት ባህሪው ተጀሊ ይሆናል ይገለጻል ባስፈሪነቱና صفة الجلال በሙሉነት ባህሪ ይገለጻል ባስፈሪነት ባህሪው ሲገለጽ ከዛ ሰላም ይሆኑ ማለት ነው ተብሏል مما يخافوا ማለት ነው ወይ ደግሞ እንደው በዱንያም ከሚፈሩት ከሚሰጉት ማለት ነው ለኡማቸው ጉዳይ ያሰጋቸዋል ብዙ ነገር ያሰጋቸዋል اللهم صل ማለት ያ ነው ሰሊም ማለት ያ ነው ተብሏል እንግዲህ ብዙ አይነት ትርጉም ተሰጥቶታል بالنسبه للصلاه والسلام ማለት ነው እንግዲህ ባጭሩ ይሄን ይመስላል ከመላእክቶች ስናይ ደግሞ እንትን ነው استغفار ነው ምህረት ይጠይቁላቸዋል بالنسبه لنا ደግሞ ዱዓ ነው ልመና ተማጽኖ ማለት ነው ስለዚህ በዚህ አይነት ትርጉም ነው የምናየው ስለዚህ ሰላት አላህ እንትን ረህመቱን ያወርዳል የሚለው ያወርዳል እንጂ ይሰግዳል ማለት አይደለም ነው خير ነው ይሄ መስጊድ የሚለው ሶላት እኮ بمعنى اللغوي بمعنى الاصطلاحي የምንለው ነገር ስላለ ነው የሸሪዓው ትርጉም هي أفعال مخصوصة وأقوال مخصوصة مفتتحة بالتكبير ومختتمة بالتسليم بلا سلام من المعنى يتلي نغير يتلي تكبر بتكبير يجمرال بسلام يتنققال يميل يشريعة ترجم السم غالب وتر ويم አሸናፊም صلاة የሚለው ከተጠቀሰ ይሄንን የምናቀው ነገር ነው የቋንቋውን ይዘቱን ራሱ ለቆ ولذي حقيقة الشرعية مقدمة على الحقيقة اللغوية والحقيقة العرفية من له يأصل فقه ودائم معلنا أصول فقه أستاذ جمرو والله إن شاء الله من ورقات كنت جمرتشو ورقات هذه تملكاتችን እንግዲህ ይሄን ፕሮግራም እንዲካተል እንጋብዘዋለን ተመልካቾቻችን እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበር ስላዳመጣችሁን ስለተከታተላችሁን ከልብ እናመሰግናለን ፕሮግራማችን ላይ አስተያየት ካላችሁ እንደዚሁም ጥያቄዎች ካሏችሁ 9282 ላይ ዋይኤስ ብላችሁ መላክ ትችላላችሁ ለዛሬ ጨርሰናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ